የጎቲቪ ተመልካቾቻችን እንዴት ናችሁ? ዛሬ እንግዲህ የትንሳኤ በዓል ምክንያት በማድረግ ከስቱዲዮ ወጣ ብለን ከተለያዩ የማህበረሰብ ክፍሎች ጋር ስለ በዓሉ አንዳንድ ጥያቄዎችን የምንጠያየቅበት ሰዓት ላይ ነው ፕሮግራሙን አዘጋጅቼ ወደ እናንተ ማቀርበው እኔ ቁም ነገር ሽፈራው ከካሜራማኔ ዮሴፍ ወንዳጥር ጋር በጋራ በመሆን ነው። አብራችሁን ቆዩ። በቅድሚያ ስሞትን ያስተዋውቁኝ። ስሜ ፍቃዱ ተካ ይባላል። ስሜ ዲያቆን በላይ ማሩ ተመስገን ይባላል። ሚኪያስ ይባላል። ፍቅር ተባላል። ስሜ አቡሽ ጉላ ይባላል። ሰላማዊት ወጋለ። ስሜ ሽመቤት መኮንን ይባላል። በትንሳኤ ዋዜማ ላይ ተገናኘነውና አንዳንድ የበዓል ጥያቄዎችን እንጠያየቃለን። ገጠመኝ ካሉትም እንጨዋወታለን። በቅድሚያ ፋሲካ ማለት ነው? ፋሲካ ማለት እንግዲህ ኦሪት ዘጸአት ላይ እንደተነገረው እስራኤላውያኖች በግብጽ ባርነት ስር በነበሩ ጊዜ አሁን የእግዚአብሔር ልቀቅ ህዝቤን ልቀቅ ሲለው ፈርዖን ምንም አልሰማም። በዚህ ጊዜ ግብጾችም እስራኤሎችም በአንድ ላይ ስለነበሩ አሁን ለይቶ እንትን ለማለት እነዛ እስራኤል ህዝቦች ላይ በሩ ላይ መቃኑ ላይ ደም እየተደረገ ይለያን አሁን እየተለየ ይወጣሉ የእስራኤል ልጆች እንትን ይላሉ እና ያ ነገር ፋሲካ ሆነ አለፈ ማለት ነው። ያ በብሉይ ኪዳን ነው። አሁን ግን ፋሲካችን የበግ ደም ሳይሆን ፋሲካችን ራሱ ሰው የሆነው አምላክ ኢየሱስ ክርስቶስ ነው በመስቀል ላይ ተሰቅሎ እኛ ያዳነ ነው እና ስለዚህ አሁን ምናከብረው የኢየሱስ ክርስቶስን ትንሳኤ ነው። አይሁድ ያዙት፣ ሰቀሉት፣ ሞተ፣ ተቀበረ። በሶስተኛው ቀን በራሱ ኃይልና ስልጣን ከሙታን ተለይቶ ተነሳ። ስለዚህ የትንሳኤ በኩር ሆኖ እኛም ደግሞ እንደምንነሳ ተስፋ የሰጠበት ቀን ነው እና የታላቅ ቀን ነው። ፋሲካ ማለት ያው ጌታችን ኢየሱስ ክርስቶስ የትንሳኤ በዓላትን ከማክበሩ በፊት በመጀመሪያ በኦሪት ሲከበር የቆየና በየዓመቱ የሚያከብሩት ነው የነበር። ከዛ በኋላ ግን የጌታ ኢየሱስ ክርስቶስ አዳም ከነ ልጅ ልጁ ለማዳን ያው በፋሲካ በዓል ስጋውንና ደሙን ስጋውን ቆርሶ ደሙን አፍሶ ለአዳም ልጆችና ለአዳምና ለልጅ ልጆቹ ቤዛ ለመሆን ራሱን አሳልፎ በመስቀል ላይ የዋለበት ማለት ነው። ፋሲካ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት ዕለት ማለት ነው። ፋሲካ ማለት ያው የክርስቶስ ስቃዮችን አስበን የምናሳልፈው በዓል ነው። ያው እሱ ያሳለፋቸውን ነገሮች እኛም በመተግበር የምናሳልፈው በዓል ነውና ደስ የሚል በዓል ነው። በጣም ከመወዳቸው በዓልም የፋሲካ በዓል ነው። ፋሲካ ማለት ያው ሁሉም የእምነቱ ተከታይ እንደሚያውቀው የጌታችን የመድኃኒታችን ኢየሱስ ክርስቶስ ለኛ ለሰው ልጆች ብሎ የከፈለው መስዋዕትነት እስከ መስቀል ድረስ እኛን ስለወደደ እኛን ስላፈቀረ ብቻ መስቀል ላይ ተሰቅሎልን አድኖን እንደገና ደግሞ ሲኦል ላይ የነበሩ ነፍሶችን ይዞ ከሲኦል ያወጣበት የትንሳኤ በዓል ነው። ፋሲካ እንግዲህ ጌታችን ለኛ ብሎ የተሰቀለ ያለበትና የተሰቀለበት ነው። ለኛ ብሎ የሞተበት እና ትንሳኤው ደግሞ የተነሳበት በሰው ልጆች ሲል ያደረገው ነው እንግዲህ በሚገባኝ መንገድ። እሺ ፋሲካ ማለት ያው የጌታ ትንሳኤው ማለት ነው። ጌታችን ኢየሱስ ክርስቶስ በዕለተ ዓርብ ይሰቀላል። ከዛም በኋላ ያው በዕለተ እሑድ ደግሞ ከስቅለት ከሙታን ድል አድርጎ የሚነሳበት ጊዜ ነው። በጣም ትልቅ በዓል ነው። በጣም በትልቅ ነገር የሚከበር በዓል ነው። ፋሲካ ማለት ኢየሱስ ክርስቶስ ለኛ ብሎ የተሰቀለበት ጎበዝ። እሺ ከዚህ ጋር ተያይዘው ኢየሱስ ክርስቶስ መጀመሪያ ለማን የተገለጸው? ኢየሱስ ክርስቶስ መጀመሪያ የተገለጠው ለሴቶች ነው፣ ለነ ማርያም መግደላዊት ነው። በእስራኤሎች ባህል አንድ ሰው ሲሞት መቃብሩ ሽቶ ይቀባል። በዛ ባህል መሰረት ማርያም መግደላዊት ወደ መቃብሩ ሲሄዱ መቃብሩ ባዶ ነው እና
ኢየሱስ ክርስቶስ ሲገለጥ መጀመሪያ ማርያም መግደላዊት አላወቀችው። የአትክልት ጠባቂ መስሏት ነበር። አሁን ምንድነው የሰው ልጅ በኃጢአተኞች እጅ ተላልፎ ይሰጣል፣ ይሞታል፣ ይቀበራል፣ በሶስተኛው ቀን ከሙታን ተለይቶ ይነሳል የሚለው ነገር አላስተዋለችም እሷ። ስለዚህ ጌታዬን ወስደውታን ብላ እንት ስትለው ማርያም ሲላት ነው ያወቀችው። ከዛ በኋላ ያውን ለምን ከሙታን ትፈልጋላችሁ ሁሉ ብለዋን መላእክቶች እንደተናገረው ተነስቷል። ክርስቶስ በመጀመሪያ ጊዜ ተገለጠው ከተነሳ በኋላ ትንሳኤው በኋላ የተገለጸው ለቅዱሳን አንስት ነው ተገለጸው ማለት ነው። ለሴቶች ተገለጸ። ከዛ በኋላ ግን እነሱም የተገለጹ በሌሊት ሽቶ ለመቀባት ከሄዱ በኋላ መላእክት ተነስተዋል ብለው ሲነግሯቸው ተመልሰው ለሐዋርያት አበሰሯቸው ማለት ነው። የተገለጠው ለመግደላዊት ማርያም፣ ለእነ ዮሐንስ፣ ለማርያም መሰለኝ የትኛው ማርያም ብቻ ብዙም እርግጠኛ ባልሆንም ግን ለማርያም የተገለጠው የሚባል ነገር ያው ሰምቻለሁ። መሳቅ ያዕቆብ መጀመሪያ ኢየሱስ ክርስቶስ የተሸጠው በስንት ብር ነው? ኢየሱስ ክርስቶስ እንግዲህ 30 ብር ነው ይመስለኛል 30 ዲናር ነው የተሸጠው። ያው ይሁዳ የሰው ልጅ አሳልፎ በመሳም ወይም ኢየሱስ ክርስቶስን በመሳም አሳልፎ ሰጠ። ግን ኢየሱስ ክርስቶስን አሳልፎ በመስጠቱ ተጸጸተ ለጊዜው። ግን መጸጸቱ ግን ቀጥተኛ በየዋህነት ሳይሆን እሱ በብልጣብልጥነት መንገድ ነው ሄደው። ተጸጽቶ እንደ ቅዱስ ጴጥሮስ ንስሐ ቢገባ ኖሮ ቢያለቅስ ኖሮ የመዳን ተስፋ ነበር። ግን እሱ እሱን ዛፍ ላይ አንጠልጥሎ እንትን አለ፣ ሞተ። አሁን ከሲኦል ያወጣኛል ብሎ ነበር እንትኑ እዛው ቀረ። ኢየሱስ ክርስቶስ በ30 ብር ነው የተሸጠው። የሸጠውም ይሁዳ ይባላል። ያው መጀመሪያም ንግርትም ስለነበረበት ጌታውን ይሸጣል፣ አባቱንም ይሰልባል፣ እናቱንም ይደፍራል ተብሎ የተነገረ በነቢያት ተነግሮበት ስለነበርና ከዛ በኋላ ግን እናቱ ከቅዱሳን አንስት ከ36 ቅዱሳን አንስት ተደምራ ቅዱሳን አንስት ሆናለች። እሱም ከ12 ሐዋርያት ይቅርታ ተደርጎለት ከ12 ሐዋርያት ጋር እየተማረ እያለ ነገር ግን ገንዘብ ይይዝ ነበርና በተለያዩ የሚሰበሰበው እና አፍቅሮ ነዋይ ነበር በፊትም ይላል እና አፍቅሮ ነዋይ ስለነበር ከሚሰበሰበው ገንዘብ ለራሱ ያደርግ ነበር። ከዛ በኋላ በዛ እንትን እያለ እየሰበሰበ እያለ ማርያም መግደላዊት ተፍረት ይላል እሷ በእንባና በሽቶ በውድ ሽቶ ስታጥበው ለምን ይሄ ውድ ሽቶ ተሽቶ ለድሃዎች አይሆንም ብሎ ለዚህም ቅሬታ ሁሉ አቅርቦ ነበር። ድሃዎችን ነገ ታገኟቸዋላችሁ፣ እኔን ግን ነገ አታገኙም ብሎ እንደምሳሌ ነግሮታል። ከዛ በኋላም አሳልፎ የሚሰጥ በዛሬ አሁን ለምሳሌ ጸሎተ ሐሙስ ነው። በጸሎተ ሐሙስ ስጋው ደሙን ሲሰጣቸው ከዚህ ከመካከላችን እኔን አሳልፎ የሚሰጠኝ አብሮ አለ ሲሉ ሐዋርያት ማን ይሆን እያሉ ይጨነቁ ነበር። ነገር ግን ይሁዳ በልቡ ሰይጣን ያደረበትና በ30 ብር አሳልፎ ለአይሁድ ሸንጎች ሰጠ። ጌታችን ኢየሱስ ክርስቶስና ወንጌላዊ ዮሐንስ ይመሳሰሉ ነበርና ብዙም ስለማይለዩዋቸው እኔ ሰላም የምለውን ትይዙታላችሁ ብሎ 30 ብር ተቀብሎ ከዛ በኋላ ጌታ ሆይ ደህና ነህ ወይ ብሎ ሄዶ ሰላም ሲለው እነሱም ያዙት። አይ ጌታን አሳልፈ በሰላምታ ትሰጣለህን ወይ ብሎ እዛ ይሁዳ ነው አሳልፎ የሰጠው። ይሄን ለማብራራት ያህል ነው። አመሰግናለሁ። በ30 ዲናር ዲናር ያው በብር ባይሆንም በ30 ዲናር እንደተሸጠ አውቃለሁ። 30 ዲናር ይሁዳ ነበር የሸጠው፣ በ30 ዲናር ነው የተሸጠው። በ30 ዲናር በ30 ብር መድኃኒታችን ኢየሱስ ክርስቶስ በ30 ዲናር በ30 ብር አንቺ ዲናር በ30 ዲናር ዶሮን 12ቱን ብልት የምችለውን ያህል ጥቀስልን። እሺ የምችለውን ያህል 12ቱ ፈረሰኛ እግር፣ መቋደሻ፣ ዶሮ
ጉሮሮዋ ጉሮሮ ክንፏ ከዛ ያው የተወሰኑት ነው በስም 12 መሆኑን ነው የማውቃቸው እንጂ ዝርዝሮችን ሙሉ ለሙሉ አላውቃቸው። ፈረሰኛ መላላጫ ጎድን ይላል በቃ አላውቅም። ሁለት ነው የማውቀው። አይገርምሽ? ፈረሰኛ ልብ መጋጋጫ መላላጫ መጋጋጫ ስለ መላላጫ ሶስት አይደል የጠቀስኩት? ፈረሰኛ መላላጫ ልብ የጀርባ አጥንት እና ታፋ ስንት ጠቀስኩት? ማዘርን በማረን ያገዝኳት እንጂ በመበለጥ አይደለም። ስበላም ቢሆን ይሄ እንትን ነው ይባላል። ፈረሰኛ እንዳለ አውቃለሁ። ዋናው እሱ ነው። እሱ ዋናው ፈረሰኛ አለ፣ መቋደሻ ክንፍ አለ መሰለኝ፣ እግር አለ፣ አፋም አለ። ደረስኳት። ጉሮሮ መላላጫ ሁለት አለ፣ ሁለት አፍ አለ። የጠፋኝ ነው። ሁለት እግር አለ፣ 6 ፈረሰኛ 7። በጣም አሪፍ። እሺ ቀሪዎቹ እነ ጉሮሮ እነ ክንፍ ናቸው። ጉሮሮ አለ፣ እግር አለ፣ መቋደሻ አለ፣ ታፋ አለ፣ ስንት ጠራው? ጉሮሮ አንድ፣ ታፋ 2። ታፋ በሁለቱም በኩል ነው ያለው። ሁለት ታፋ አለ፣ በእጅም በኩል 2 አለ። 2 እግር 2 አለ፣ መቋደሻ አለ። 7 እቺ እንትኗ አለች። እሺ በዓል ሲደርስ ሁሌም በቤታችን የማይጠፋው እንግዲህ ዶሮ ነው። ዶሮ ወይ ስጋ አይጠፋም። እና እስቲ ባለቤቶች ስትሰራም ካዩት ይሆናል ከልጅነቶች እርሶ የሚሰሩ ከሆነ ዶሮ ሲሰራ ዶሮ ውስጥ የማይገባው ምንድነው? ከዶሮ አካል ውስጥ እንግዲህ እኔ እናቴ በፊት ልጆኝ እንትን ስትል እንትን ነው የማይገባው ነው የማውቀው። እንግዲህ ለተሳስቼ የሚሆን ምን ይሁን እንግዲህ አላውቅም። ይሄ ሞቃዲሾ የሚባል ነገር አለ። ሞቃዲሾ? አዎ፣ እሱ ይጠበስና አባወራ ነው የሚበላው የሚል ብሂል አለ እና ዶሮ ውስጥ አይገባም። ወጥ ውስጥ አይገባም። ግን አባወራ ነው ለአባወራ ነው እሱ የሚሆነው የሚባል አለ። ግን እንትን ባህል ይመስለኛል እንጂ እሱ ማንም ሴት በዛ እንትን ምንም። መቋደሾ ምንድነው? መቋደሾ እንግዲህ የሆነ የዶሮ ልብ የሚመስል እንትን ያለው ነገር ነው እና እሳት ላይ ይጠበሳል። ከሰል ላይ አዎ፣ ከሰል ላይ ይጠበሳል እና እንደዛ ነው የሚያደርጉት። ከዶሮ አካል ውስጥ የማይገባው ያው አንጀቱ አይገባም። እግሯ ታችኛው ከንትን በታች ያለው አይገባም። ያው 12ቱ ብልቶች ብቻ ነው የሚገቡት። ያው እንግዲህ በዝርዝር ሁሉንም ዘርዝሬ እንትን ባልን በየስማቸው ከዚህ ውስጥ የማይገባው የኮድቃዋ ምንድነው አንጀቷ ነገር ልክ አሁን የፍየል የበግ እንትኑ 2 ተብሎ እንደምባል የዶሮ ግን የለውም። እንደዛ አይገባም ብዬ ነው የማስበው። ጭንቅላት እግሩ ጥፍር ምናምን ያለበት የእግሩ ፓርት ከጉልበቱ በታች ማለት ነው። ጉልበት አለው ከጉልበቱ በታች ያለው ሌላ ሐሞት። ኦኬ፣ የላይኛው ፓርቱ ነው ቆዳው ማለት ነው። የላይኛው ፓርት ቆዳው። እሺ ሌላስ? ሌላ እግሮቹ የላይኛው እግሩ የውጭኛው እግሩ አለ አይደል? እሱ ጭንቅላቱ እነሱ ክፍሎቹ አይገቡም። አይኑ ነው ማለት ነው። እንትን አንገቱ ከዛ ደግሞ ያው እንትን ላባው ከላይ ያለው ላባው አንዳንድ ደግሞ ቆዳ ነው ከላይ የሚፈቀፈቀው እሷ ነገር የምትገባ ይመስለኛል። በፊት ገባ ነበር፣ አሁን የቀረች ይመስለኛል። ድሮ ይገባ ነበር ቆዳ፣ አሁን ላይ ቀርቷል። መረቅ እንደውም የሚወዱ ሰዎች አሉ። እስኪ ነው ቆዳው መኖር አለበት ዶሮን የሚያጣፍጠው እሱ ብሎ አለ። ያው ዘይትነት ባህሪ ያለው ይመስለኛል። ግን ያው ላይ ስለዚህ ነው ዶሮ ውስጥ የማይገባ አሁን ጭንትኑ አይገባም።
ጭንቅላቱ አይገባም እጅና እግር እቺ ጣጣቶቹ ጋር ይሄ እንደዚህ እሱ አይገባም በእግሮቹ ጋር እሱ አይገባም አንዳንድ ሰው ቆዳ የሚያስገባ ሰው አለ አንዳንድ ሰው ደግሞ ቆዳ ያስገባ መቋደሻ ምን ማለት ነው መቋደሻ ማለት ያው እንግዲህ በመጀመሪያ ስጋው ያው ከመቅረቡ በፊት መጀመሪያ ተቆራርሳ ለቤተሰብ የሚከፈል ያም አባወራው ከፋፍሎ የሚሰጠው ማለት ነው የመጀመሪያ ተቀመስ ማለት ነው ከማለት ባልና ሚስት ተካፍለው የሚበሉት እንደ ልብ ነገር ለሁለት የሚበሉት ተካፍለው የሚበሉት ነገር ያው የዶሮ ብልት አንድ አካል ነው አናቅም ከስሙ ተነስቼ ግን የሆነ ለሁሉም የሚሰጥ ይመስለኛል መቋደሻ ማለት ፈርስ ውስጥ የሚይዘው ነገር የለም እሱን ፈተሽ የምታረጊው ነው ድሮ በእናት አባቶቻችን ባልና ሚስት መጀመሪያ ዶሮ ከመብላቱ በፊት የሚቀምሰው እሱ ነው ተቃላ መቋደስ ማለት ነው ከሌለ እንደው ሚስት ትጠየቃለች ይጣላሉ ይባላል በእኛ ግን ሲጣሉ አላየንም መቋደሻ ማለት ያው የመጀመሪያው ባልና ሚስቶች አባወሮች የሚቋደሱት መቋደሻ ማለት ተቃሉ አንፃር ማለት ነው እሺ እና ትንሳኤ በዓል ሲቃረብ የስቅለት ዕለት ማለዳ ላይ ህፃናት ሚሻሚሾ እያሉ ይጫወታሉ እንዳው ሚሻሚሾ ምን ማለት ነው ያው በተረዳውት መሰረት ሚሻሚሾ ማለት ያው ጌታን ያው 6666 ጊዜ ነው የተገረፈው ግርፋቱን ለመግለጽ ነው ሚሻሚሾ እያሉ እንደዚህ ይመታሉ እንጨቶችን ይዘው እንትን ይላሉ ሚሻሚሾ ሜቴ ወሳወሱ ዘቃር በምጡ ከዶቄቱ ስለ ስቅለቱ እያሉ እንትን ይላሉ ያለ ማስተዋወስ ነው በየቤቱ ይዞራሉ በከተማው ባላውቅም እኔ ክፍለ ሀገር ስላደኩ በክፍለ ሀገር እየተዞረ በየቤቱ ዱቄት ይሰበሰባል እና ጌታችን ብዙ ስቃይ እንዳደረሱበት ለማሳወቅ ያህል ነው ሚሻሚሾ ማለት አስረሽ ምቹ ማለት አስረሽ ምቹ አሪፍ ሚሻሚሾ አይዶንሽ እርግጠኛ ነው ያው ጭፈራ መሆኑን ነው የማውቀው እንጂ ትርጉሙን አልጨፈርኩም አንደኛ ደግሞ ትርጉሙ ላይ ብዙም አይደለም ብቻ ጭፈራ መሆኑን ነው የማውቀው እንጂ ትርጉሙን እርግጠኛ አይደለም ዘፈኑን ታውቀዋለህ ያው አልፎ ያው ዘፈን ሲሆን እንትን በዓል ሲሆን ምናምን ይመጣ ያለ ዘፈኑ የዛኔ ጀስት ጆሮ ላይ ድንገት ይገባው ሚሻሚሾ አባ ምናምን ትንሽ ባለለ እሺ የሆነ ነገር አግዥኝ አንቺም አግዥኝ የተሰነ ሚሻሚሾ አባበ ወጭ እና እማበ ወጨት ትንሽ ምናምን የሆነ ነገር ብቻ አቅርቡልኝ አይነት ነገር አለ ሚሻሚሾ ያው በዓሉ መድረስ አስመልክቶ ያው ሚሻሚሾ የሚደረግ በዓል ነው ያው ሚሻሚሾ ምን ማለት ነው ሚሻሚሾ ያው የጌታን ሞቶ የመነሳትን ስንትን ሳይሆን የሚገልጽ ይመስለኛል ሚሻሚሾ እሺ ከዚህ ፊት ካሳለፉት የበዓል ገጠመኛሉ በፋሲካ በዓል ጊዜ ያጋጠሙት ነገር ካለ ገጠመኝ እኔ የፋሲካ ጊዜ ይገርምሻል እኔ አሁን ዶሮ ማረድ ፈራ ነበር እና አንድ ጊዜ የሆኑ ጓደኞች አሉኝ ከሰፈሪ አካባቢ እና እነሱ ጋር እሄዳለሁ ሲሄድ ዶሮ ወረድልኝ ይሉኛል አልችልም ማለትም አሳፈረኝ ከዛ በኋላ እንደምንም ብዬ በቃ ልሞክረዋልና ያንን ዶሮ አረድኩኝ ከዛ በኋላ በእነሱ ምክንያት በቃ ሁሉ ጊዜ ማረድ ጀመርኩኝ እንጂ ከዛ በፊት ዶሮ ጀመሩት የዛኔ ነው ማለት ነው ያው አሳዛኝ ምን ደስ የሚል ነገር ብቻ የሆነ ጊዜ ለፋሲካ ታደረ ይልልልት ከቴጋ ተኝተን ያው ቤተክርስቲያን እሷ ቀድማኝ ተነስታ ነበርና ክርስቶስ ተነሳ ይባላል እና እዛ ሳለ ልክ ክርስቶስ ተነሳ ሲል እኔም ተነሳውና እንዴ ኩል ተነሳናል እና ሁሌ ታነሳለሽ ለባሽ ፋሲካ እኔ እንኳን ያው ላጤ ነኝ ምንም ገጠመኝ ሊኖርሽ ጀስት ቤተሰብ ጋር ሄደን ነው የምናከብረው ያው ቤተሰብ ጋር ስትሆኚ አንዳንዴ ያው ፋሲካ ላይ ብዙ የሚታወቀው ዶሮ ነው የሚታረደው ብዙ
ብዙ ጊዜ ደግሞ ዶሮዎች አምልጠው ይጠፋሉ የታረዱ መስለው ከቅርጫት ውስጥም ከሳፋም የሚያመልጡ አሉ እንጂ እኔ ላይ ባይሆንም ያው ቤተሰብ ላይ እንደዚህ አይነት ነገሮች ሲፈጠሩ አይቻለሁ ከህፃንነት ጀምሮ እስከ ዛሬ ድረስ እንደዚህ አይነት አጋጣሚዎች አሉ። የፋሲካ ዕለት እስካሁን የገጠመኝ ነገር የለም እግዚአብሔር ይመስገን ምንም ነው በሰላም የሚያሳልፈው። በመጨረሻ እንኳን አደረሰዎት ማለት የሚፈልጉት አካል ካለ ቀር የሚሉት ነገር ካለ ስለ በዓሉ እድሉ ልስጡት። እኔ እንግዲህ እንኳን አደረሰው ያችሁም ብለው ሁሉንም ነው ማንንም ከሊም ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮችን በሙሉ የቤተ ክርስቲያን አገልጋዮችን አባቶች እናቶች ደግሞ በተለየ ደግሞ ለመጥቀስ ከተፈለገ ደግሞ እህቴ ዝናሽ ወርቁ የሷ ወንድሞች አሉ ነጋሻው ወርቁ ሰለሞን ወርቁ ውጭ ነው እነሱ የሚኖሩት እነ ሰለሞን ወርቁ እነ ተስፋዬ ወርቁ እነ ገላይ ወርቁ እነዚህን እንኳን አደረሳችሁ ለማለት እፈልጋለሁ። ወንድሜ ገዛኸኝ ቧንቁ ወንድሜ ተስፋዬ በየነ እነዚህን እንኳን አደረሳችሁ ላለው ግን በሙሉ እናንተንም ጨምሮ ማለት ነው እናንተም እንኳን አደረሳችሁ መባል አለባችሁ። እናንተንም ጨምሮ እንኳን አደረሳችሁ። እናመሰግናለን። መልካም የትንሳኤ በዓል ይሁንልዎት። እንኳን አደረሳችሁ ማለት የምትፈልጉ አካል ካለ ቀረ የምትለው ካለ ስለ በዓሉ እድሉ ልስጥክ። እሺ ስለ በዓሉ ያው ጌታችን ኢየሱስ ክርስቶስ ያው ለኛ ብሎ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ 33 ዓመት ኑሮ ያው እንግዲህ ለኛ ብሎ ነውና እኛም የሱን አርያ ተከትለን ለምሳሌ ዛሬ እግር ያጠበበት ዝቅ ብሎ ሐዋርያትን እግር ያጠበበት ስለሆነ ዝቅ ብሎ እግሩን ማጠቡ ለኛ ትትና ማስተማሩ ድሮ በእስራኤል እንግዳ ሲመጣ ሰራተኛ ነበር የሚያጥበው እሱ ግን ከጌታ ሲሆን አምላክ የሁሉ ፈጣሪ ሲሆን ዝቅ ብሎ ሐዋርያትን አጥበው እኛም የሱን ትትና ይዘን ትትና መስራት አለብን። ለድሆች ለተራቡ የተቻለንን ያህል ማብላት ማጠጣት አለብን። ጾሙን ስናከብር ለምሳሌ ከምግብ መከልከል ብቻ ሳይሆን ከተለያዩ ነገሮች አፋችን ክፉ ከሚያስቀይም ነገር እግራችን ወደ ክፉ ከመሄድ እጃችን ክፉ መስራት አለብን። አሁን ባሉንም ስናከብር ለተራቡት ማካፈል አለብን። እሱ ትትናን ስላሳየን እኛም ትትና ማሳየት አለብን ብዬ ነው የማስበው ማስተላልፈው። ሌላው እግዚአብሔር ሀገራችን ሰላም ያርግልን። ያው በተለያዩ ግጭቶች ያው ተለያየ ህይወት ስለሚጠፋ የእርስ በርስ እግዚአብሔር እንግዲህ ጌታ ኢየሱስ ክርስቶስ ሰላም ያርግልን ብዬ ነው የምጸልየው። ሁሌም ጸሎታችን ያው ብዙ ጊዜ ያው ቅድሚያ የምሰጠው ነፃነታቸውን ላጡት በእስር ቤት ላሉ ወንድም እህቶቻችን ከዛ ደግሞ ያው በየሆስፒታሉ ታመው ያሉ ከዛ በሚቀጥል ደግሞ ለቤተሰቤ እና ለመላው ለዓለም ሕዝብ በተለይ ደግሞ ለእናት ሀገሬ ልጆች ለኢትዮጵያ ልጆች መልካም በዓል እንኳን አደረሳችሁ ምለው ለመላው የኦርቶዶክስ እምነት ተከታዮች እንኳን ለታላቁ የፋሲካ በዓል አደረሳችሁ ለትንሳኤ በዓል ማለት ፈልጋለሁ። ያው የክርስቶስን በማሰብ ስለሆነ በጣም ደስ የሚል በዓል ነው። ለመላው ለቤተሰቦቼ ለባለቤቴ ለውድ ባለቤቴ ለልጄ እና ለቤተሰቦቼ ለእናቴ ለአባቴ ለእህትና ለወንድሞቼ እንኳን አደረሳችሁ ማለት ፈልጋለሁ። እና ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የፋሲካ የትንሳኤ በዓል በሰላም አደረሳችሁ ማለት ፈልጋለሁ። ለቤተሰቦቼ ለሁሉም ያው በስማቸው ባልጠራ ሁሉም ስለሚያውቁ ለሁሉም እንኳን አደረሳችሁ። እናንተም እንኳን አደረሳችሁ። አመሰግናለሁ። እኛም ከልብ እናመሰግናለን። መልካም የትንሳኤ በዓል ይሁንልክ። ለእናንተም መልካም በዓል። አሳላሉ ዘመዶቼ በሙሉ ለጓደኞቼ አብሬ ላድኖርኳቸው አብሬ ላደኳቸው በሙሉ አዲስ አበባ ላሉት ለእህቶቼ እና ለእህቶቼ ባሎች ያው እናት አባት ስለሌለ ለጓደኞቼ ሙሉ ለኢትዮጵያ ለኦርቶዶክስ እምነት ተከታዮች በሙሉ እንኳን አደረሳችሁ። እኛም አንቺን ከነመላ ቤተሰብሽ በጎቲቪ ስም እንኳን አደረሰሽ ለትንሳኤ በዓል እንላለን። እንኳን አብሮ አደረሰን። በመጀመሪያ ለእናንተ እንኳን አደረሳችሁ። ሲቀጥል በጣም ለምወዳቸው ልጆቼ እና ባለቤቴ ለመላው ደግሞ ቤተሰቦቼ ጓደኞቼ እንኳን አደረሳችሁ። የፋሲካ በዓል የሰላም የጤና የፍቅር የብልጽግና እንዲያደርግልን መልካም ምኞቴን እገልጻለሁ። አመሰግናለሁ። እንኳን አደረሳችሁ። ለማን እኔ
እኔ ለእናቴ ነው እንኳን አደረሰሽ ማለት የምፈልገው። እኔ ደግሞ ለቤተሰቦቼ። እንግዲህ ተመልካቾቻችን ከስቱዲዮ ወጣ ብለን ባዘጋጀንላችሁ ፕሮግራም ዘና እንዳላችሁ ተስፋ እናደርጋለን። ቀጣይ በሌሎች ፕሮግራም እስከምንገናኝ መልካም የትንሳኤ በዓል ይሁንላችሁ እያልን ከወዲሁ ተሰናበትን።